በሀገሪቷ ህግ ነው። ማን ነው የሰጠው? እንዴት ነው የተፈቀደው? እሱም ሌላ ጥያቄ ነው። ወይ የተቀየረ ህግ ካለ ድርጅቱንም ኢንስቲትዩቱንም ጠያቂዎቹን ነው የምንጠይቀው። በነገራችን ላይ ፍቃድ የሰጡት ሰዎች እንደዚሁም ብሔራዊ ሎተሪም ይጠይቃል። ሲቪል ማህበራትም አዲስ ህግ ወጥቶ ከሆነ እኛም እንድናውቀው ነው። ኤንጂኦ ሆኖ የዕጣ ሎተሪ እንደዚህ ማዘጋጀት አትችልም በሀገሪቷ ህግ። 58 ሚሊዮን ስንት ነው? ቢያንስ 58 ሚሊዮን ከሆነ እኮ 100 ሚሊዮን መገዛት አለበት ዕጣ የሚደርሰው ቤት አነሰ ተብሎ። አሁን ባለው ሂሳብ ብር የተሰጣቸው ሰዎች 5 ሚሊዮን ነው የሚሰጣቸው። ባለ 3 መኝታ ደረሰው ተብሎ የሚሰጠው በብር ከፈለገ 5 ሚሊዮን ነው። እነዚህ ደግሞ ቤቶች በራሳቸው ሎኬሽናቸው የት ነው ኢንተርናሊ ነው እየታየ ያለው። በቃ ይሄንን ያማረ ቤት ውብ ቤት ተብሎ ኢንሳይድ ነው የምናየው እንጂ ሎኬሽኑ የት ነው የት አካባቢ ነው እየደረሳቸው ያለው የመብራት አክሰስ አለ ወይ ምቹ ነው ወይ ለቦታው ምናምን የሚለውን ነገር በደንብ መታየት አለበት። አሁን የ5 ሚሊዮን ብር ባለ 3 መኝታ ኮንዶሚኒየም ቦታው የት እንደሆነ ብትገምት በቃ ሩቅ ነው። ለምን? ከተማ ላይ ያሉት ፕራይሶች እንደዛ ስለማያሳዩ ማለት ነው። ከተማ ላይ ያሉ ኮንዶሚኒየሞች አሁን ጎተራ 12 ሚሊዮን ብር ነው ባለ 3 መኝታ ቤት የሚሸጠው። ጎተራ ኮንዶሚኒየም እንደዚህ እንትን ስትል 158 ሚሊዮን ነው እንደሆነ እኮ የተደመረው አሁን የ79 ወጣ 158 ሚሊዮን። ምን አይነት ቀልድ ነው እየተቀለደ ያለው? 158 ሚሊዮን እኮ የኢትዮጵያ ባጀት እኮ ነው አመት። ቤቶቹ ማለት እነዚህ በሶስተኛው ዙር በዛ በ158 ሚሊዮን ብር የወጡት ቤቶች እንኳን ማክሲመም አሁን ባለ 1 መኝታ 3 ባለ 2 መኝታ 3 ባለ 3 መኝታ 3 ነው። 9 ቤቶች ናቸው አይደል? ባለ 3 መኝታዎቹን 5 ሚሊዮን ነው የሚሰጡት። 15 ሚሊዮን ብለህ ትይዘዋለህ። ባለ 2 መኝታውን ደግሞ ዝም ብለህ 4 ሚሊዮን ብር አድርገው 12 ሚሊዮን ይሆናል። 12 እና 15 ኦልሬዲ 29 ሚሊዮን ይሆናል። ባለ 1 መኝታውን 3 ሚሊዮን ብለህ ብትይዘው 9 ሚሊዮን 29 ሚሊዮን እና 9 38 ሚሊዮን ማለት ነው። ጠቅላላ ቤቶቹ ሂሳብ ወጣ ብትል ጠቅላላ ወጪ ለፕሮግራሙ ለዝግጅቱ ለእያንዳንዱ እንትን ማድረጊያ እንኳን ተንቦርቆቆ ከነሰራተኛው 50 ሚሊዮን ቢወጣ 100 ሚሊዮን አለው ማለት ነው አካውንቱ ላይ ያ ድርጅት። ከ100 ሚሊዮኑን 70%ቱን ለዊልቸር ማድረግ አለበት ከያዘው ዓላማ አንፃር። በመጀመሪያ ደረጃ እሱ ሳይሆን 50 ሚሊዮን የሚወጣ 40 ሚሊዮን የሚወጣ በመጀመሪያ ደረጃ ኦዲት የሚደረገው ማን ነው? ይሄን ያክል በቂ ነው፣ ለዚህ ወጪ ይሄ ነው፣ ለዚህ ቤት ዕጣ አገልግሎት ይሄን ወጪ ብናደርግ ይሄ ለቤቱ ቢውል ተብሎ እንደ ዕጣ ትርፋማ። በእርግጥ የተወሰነ ለእንቅስቃሴ ሰራተኛ አለ፣ ለደሞዝ የሚከፈላለ ያን ሂሳብ ይደረጋል። በዚህ አጋጣሚ ህጋዊ ፍቃድ ያለው ወይ? ማነው ኦዲት የሚያደርገው? በህግ የታወቀ ነው ወይ? ህጋዊ ፍቃድ አለው ድርጅቱ ህጋዊ ፍቃድ አለው። ህጋዊ ፍቃድ ያወጣበትንም ብዙ ዶክመንቶች አሉ። መቼ እንዳወጣ ሎተሪ ዕጣው አለው ፍቃድ። እሱ ላይ ነው የምናወራው። እንዴት ነው የወጣው፣ ለምንድን ነው የወጣው የሚለው ላይ ነው። አሁን ስንተኛ ዙር ላይ ነው የወጣው? ብዙ ነገሮች አሉ። አሁን እዚህ ጋር ማልናገረው እኔ በበቂ ዶክመንት እነሱንም መሞገት እና መጠየቅ የምፈልገው ነገር አለኝ። መቼ እንዴት እንደወጣ ማውቃቸው መረጃዎች አሉኝ። መጀመሪያ ሲጀመር በምን አይነት መንገድ እንደተጀመረ ኢቭን እዚህ ጋር ለእናንተ ነው የምቆረቆረው የሚሉት ሰዎች በራሳቸው ምን አይነት ፓርትነርሺፕ ነው ያላቸው? ገባ አይደለ? አምባሳደር ተደርጎ ሰንበዴ ሲመረጥ ዝም ብሎ አይደለም የተመረጠው። ወደ አምባሳደርነት የተቀየረበትንም ስቴፕ እናውቀዋለን። መጀመሪያም የተመጣበትን ነገር ይኸው እዚሁ ሚዲያው ላይ ነው አይደል ያለ ነው። መጀመሪያ ሲመጡ ጊፍት ሰጠው ገቡ። ዕጣ እንደዚህ እናካሄድ ያለን ሪም ጎልድ መኪና ደረሰኛለች። ሪም ጎልድ የሀቢባ ጓደኛ ናት። ይሄ ደግሞ ሪም ጎልድን ተጠያቂ ናት። መኪና እሷ ዕጣ ደርሷት ነው 500 ሺህ ነው ዕጣ የደረሳት። እሷ ምንም ችግር የለውም ከዕጣው ጋር። አሁን ችግሩ ምንድን ነው? ይህንን ፕሮጀክት መጀመሪያ ሰውየው የጠየቃቸው ሰዎች ነበሩ እንዲሰሩለት ማለት ነው። እነዚህ እንዲሰሩለት የተደረገ ነበር። ከዛ ነው ተቀልብሶ ወደዛኛው ቤት ሄደ። ጊፍት ላይ በመቀመጥ ረጅም ሰዓት ማለት በዛ ልክ የሆነ ነገር ካልተከፈለ በስተቀር ሰንበዲ ለማስታወቂያ እንኳን ጊዜ የሌለው ሰው ያንን ሁሉ ጊዜ በነፃ ነው ማስታወቂያ ስሰራ የነበረው መቼም አይባልም አይደል? አይባልም። አሁን እኮ እነሱ እኮ የመጡበት ቪዲዮ ይሰራሉ። ያን ያክል አቅም የላቸውም።
መጣ። ልክ ሀቢባ ቤት ሲገባ ነው ሀቢባ ቤት ሲገቡ ነው ይሄ ሁሉ መጨፍጨፍ የደረሰው። ያ ኖርማሊ ስማቸውን አትጥራቸው፣ ምክንያቱም በዶክመንት ስለምጠይቅ የዛን ቀን ስም ጠርቼ ስለምጠይቅ እንትን አትበል። ሲቹዌሽኑ ያ ነው። ብቻ አሁን ያለው ነገር እነዛ ነገሮች ናቸው። አሁን ሰንበዲ እንደዛ አይነት ነገር ተሸብርቆ ለእናንተ ስል ነው እዚህ የመጣውላችሁ ኑ ተሰብሰቡና እዩ ወርዱ ነው። በነገር ላይ አሁን በኢትዮጵያ ባለው ህግ አርቲስቶቻችን እኮ ለፊንቴክ ምንም አድርገው ነገር የለም፣ ማስታወቂያን የሰሩት ምንም የተለየ ነገር አለም። ግን እነሱን ብሎ አንተን አይቼን የመጣሁት የሚሉ በቃ እሷ እንዲህ ብላኝ ነው የሚሉት። ሁሉም እንደዚህ ማስታወቂያን እሷ ስለሰራችው ይደርሰኛል ብዬ ብለው ነው 90% የሚገዛው ትኬቱን። እነዚህ የተገዙት ትኬቶች ቁጥራቸው 5 ዙር ስንት ተገዝቷል ነው? 50 ሺህ ሰው እንኳን ቢገዛ በ5 ዙር ተውት፣ 30 ሺህ እንኳን ቢገዛ በ5 ዙር 150 ሺህ ነው የሚሆነው። 30 ሺህ እንኳን ሰው ቢገዛ ማለት ነው 150 ሺህ ጊዜ 2000 ስታባዙት ከ400 ምናምን ሚሊዮን ብር በላይ ነው። ኦልሞስት ወደ 300 ምናምን ሚሊዮን ይመጣል። ከዛ ውስጥ የወጡት ቤቶች እስከዛሬ ብትደምራቸው የመጀመሪያዎቹ ፈኒ ነበሩ፣ ቀልዶች ነበሩ፣ ትንንሽ ነገር ነው። ብሩ እየጨመረ ሲመጣ ነው አሁን ሰፋ አርገነዋል፣ 4 አርገነዋል፣ 5 አርገነዋል እየተባለ አድማሱን ማስፋት የጀመረው ማለት ነው። ሰንበዲ ዝም ብሎ አይደለም እንትን የሚለው ከችግር አንጻር ሊረዳ የመጣ ድርጅት እንትን። ይሄ እኮ መጀመሪያ ጌም ነበረ። በጎ አድራጎት የሆነው እኮ መጨረሻ ላይ ነው፣ 3ኛ ዙር ላይ ነው በጎ አድራጎት የሆነው። 3ቱ ዙር ሲከናወን በጎ አድራጎት አልነበረም። እጣ ምናምን የመጀመሪያ እነሪም ጎልድ ለመጀመሪያ እጣ አስታውሳለሁ። ለእነሪም ጎልድ ነው አይደል የደረሰ? ሪም አንድ ግማሽ እንትን ደረሳት። አንተ ሰውዬ ደግሞ ዱባይ ያለች ልጅ መኪና ደረሰች ተባለች። ያ አሁን 3ቱን ዙር ሲደረግ ያ 3ቱ ዙር ተሰጥታለች ወይ መኪናውን ተሰጥታለች ወይ? እንግዲህ ባለቤቷ ነች የምታውቀው። ደረሳት የተባላቸው ናቸው። አሁን ልጆቹ አሁን የምንፈልጋቸው እነሱንም እጣው የደረሳቸው የት አካባቢ ነው ቪዲዮ እንዲያሳዩን ነው። ይሄው የደረሰኝ ቤት እዚህ አካባቢ ነው የደረሰኝ ይሄ ነው። ምክንያቱም አንድም ቦታ ሲጠቀስ አላየውም። እዚህ ቦታ ነው የደረሰኝ ይሄውና ቤቱ ይሄንን ይመስላል የሚለውን ኤቭሪቲንግ ከውስጥ ብቻ ያው በጂፕሰም እና በእንትን ያ 50 ሺህ ብር እንትን ብታደርግ አሁን ላይ ኢንቨስት ብታደርግ ቤት ውስጥ ላለ ዲዛይን ያበደ አድርገው በመብራት ዲኮር አድርገው ይሰሩልሃል። 100 ሺህ ብር እና ምናምን አድርገው ማለት ነው። ውስጡን በማየት ብቻ አይደለም። ሳይዙ ምንድነው? ሎኬሽኑ እንዴት ነው? የደረሳቸው ልጆችስ? ያ ከብዙ ሺህ ሰው አሁን ችግሩ ምንድነው መሰለ 79 ሺህ ሰው ትኬት ቆረጠ አይደል? አምስተኛውን የደረሰው 9 ሰው ነው አይደል? 60 ምናምን ሺህ ሰው በአንድም በሌላ መንገድ ከስሯል። በአንድ ዙር የሚደርሰው 9 ሰው ነው ተስፊ። የመጨረሻውን እንደዛ ነው። 9 ቤት ነው በርጣው። የመጨረሻው 9 ቤት ነው። 9 ሰው ለሚያገኘው 79 ሺህ ሰው ብር ይከፍላል ማለት ነው። ያንን ሚሊዮን 158 ሚሊዮን ብር ከአረብ ሀገር ልጆች ላይ በአንድም በሌላ መንገድ ለሆነ ድርጅት ሰጡ ማለት ነው። ኦኬ እኛ አሁን እኮ እኔ የምመለከተው ነገር ምን አለ መሰለ፣ በቃ እኛ አውርቶ አደሮች ጉሮሯችንን አልፍተን ነው የምንወጣ ቲክቶክ ላይ። ሰው በሚሊዮን ይጫወታል። ገና ሰው 158 ሚሊዮን ማለት የዓመታዊ የኢትዮጵያ ባጀት ነው። ችግሩ በቃ ሲበዛ ማለት 5ቱን ዙር ብደምረው ጀስት ኦልሞስት ከግማሽ ቢሊዮን ብር በላይ ነው የሚሆን 5ቱን ዙር እንዳለ። አሁን 79 ሺህ ብዬ ምሳሌ የሰጠው እኔ ጋር የደረሰኝን ካርድ ነው። የመጨረሻው ቁጥር ስንት እንደሆነ ድርጅቱ ነው የሚያውቀው። ገባህ አይደለ? እኔ ጋር የደረሰ የሆነ ልጅ የመጨረሻው 79 ሺህ ላይ ደርሷል። አንተ የደረሰ ትኬት? አዎ ትኬቱ 79 ሺህ ሰው የቆረጠበት ትኬት እኔ ጋር አለ። ከዛ በላይ ያላችሁ ሰዎች ቁጥር ካላችሁ ከዛ በላይ 5ኛው ዙር ላይ ብትልኩልኝ የእናንተ የመጨረሻ ይሆናል ማለት ነው። እኔ ጋር አሁን ዶክመንት የደረሰኝ 79 ሺህ ቁጥር ላይ ያለው ሰው ደርሶኛል ትኬት። ኦኬ ብዙ አርቲስቶች ማስታወቂያው ላይ ሰርተዋል። እኔ ጋር አለ 93894 ኪዩ ላኪልኝ። ያንን ነገር በቴሌግራም ትኬቱን ላኪለትና ደረሰ ማለት ደግሞ 93894 ሲባዛ በ2000 አድርጉት ማለት ነው። ሂሳቡን ደግሞ አምጡት። አሁን 93894 ሲባዛ በ2000 አድርጉት። አፍጥኑት፣ ደምሩና አምጡት።
ኪያ አሁን እንግዲህ 93894 ከሆነ ቁጥሯ እነኚህ ምክንያቱም ለየሲንግል ፐርሰኑ አንዳንድ ቁጥር ነው የሚሰጠው አይደል? አንድ ብሎ የጀመረው ቁጥር ነው 001 ብሎ ነው መቼም በጣም የጀመረው መቼም ድንቆሮና የለብንም